ወገኖች እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። እግዚአብሔር ይባርካችሁ። ተባረኩ። የእግዚአብሔርን ቃል ዛሬም እንካፈላለን። በእውነት ይህንን መልእክት ለብዙዎች እንዲደርስ እናንተም ሰብስክራይብ አድርጉ፣ ደግሞም ሼር አድርጉ፣ ለብዙዎች ይደርስ ዘንድና ብዙዎች ይጽናኑ ዘንድ ዛሬም የእግዚአብሔርን ቃል አብረን እንካፈላለን። መርሳት ስለሚለውን በሽታ የመርሳት በሽታ አለ። ብዙ ሰዎች እኔ አጋጥሞኛል፣ አግኝቻቸው አውቃለሁ። እነዚህ የሚረሱ ሰዎች ማለት ነው። አሁን ስማችሁን ነግራችሁ ይረሳሉ። ይሄ አልዛይመር በሽታ ያለባቸው፣ ሌላም አይነት በሽታ ያለባቸው የአእምሮ ይረሳሉ፣ በጣም ይረሳሉ። መብላት ይረሳሉ፣ የተለያዩ ነገሮችን ማድረግ ይረሳሉ፣ የተወለዱበትን ቀን ይረሳሉ። አንዳንዴ ከበድ ስል ራሳቸውንም ይረሳሉ። ቀንም ማስታወስ አይችሉም፣ ሰዓት ማስታወስ አይችሉም። እና በጣም አደገኛ የሆነ በሽታ ነው። አጠገባቸው ሰው ከሌለ በስተቀር በእውነት ራሳቸውንም ስለሚረሱ የት እንዳሉ ስለሚረሱ አደጋ ሁሉ ሊደርስባቸው ይችላል። እና መርሳት በጣም አደገኛ ነገር ነው። መርሳት በመንፈሳዊ ነገራችንም እኛ ብዙ ጊዜ እንረሳለን። የእግዚአብሔር ቃልም ረሳን ይላል። የሚረሱ ሰዎች ውለታውን እንረሳለን። እግዚአብሔር ያደረገልንን ነገር እንረሳለን። በእውነት እግዚአብሔር እንዴት እንዳዳነን እንረሳለን። ብዙዎቻችሁ ብታስታውሱ ገና ድሮ መሞት ካለብን ጊዜ እግዚአብሔር ስላዳነን ነው ዛሬ ያለ ነው የምትሉ፣ በዚህ የምትመሰክሩ ልትኖሩ ትችላላችሁ። እንደኔ እኔ ብዙ ጊዜ በእውነት እግዚአብሔር እንዴት እንዳዳነኝ ከተለያዩ ነገሮች እንዴት እንዳዳነኝ አውቃለሁ። መንፈሳዊ ነገሬን፣ ህይወቴን፣ በስጋዊ ኑሮም እግዚአብሔር እንዴት እንዳዳነኝ አውቃለሁ። ግን አንዳንዴ እንረሳለን ወገኖች። መርሳት አለ። በጣም ብዙ የብዙዎቻችን ችግር ነው እግዚአብሔር ያደረገንን ነገር መርሳት። አንዳንዶቻችን እንዴት በሮችን እንደከፈተልን እንረሳለን። የተዘጋውን በር በብረት እንደተዘጋ የሆነውን የስራ በር ሊሆን ይችላል። የተለያዩ ኦፖርቹኒቲስ በሮች ሊሆኑ ይችላሉ። የትምህርት በሮች ሊሆኑ ይችላሉ። ብዙ በሮች፣ የትዳር በርም ሁሉ ሊሆን ይችላል። የተዘጉብንን እነዚህን በሮች እንዴት እንደከፈተልን እንረሳለን። ምንም በሌለን ጊዜ፣ ባዶች ሆነን ማንም በማያን ጊዜ እንዴት እንደረዳን እንረሳለን። ልባችን ሲሰበር እንዴት እንዳጽናነን እንረሳለን። ስንወድቅ እንዴት ይቅር እንዳለን፣ እንዴት እንዳነሳን እንረሳለን። የእግዚአብሔርን ታማኝነት እንረሳለን። እንደ ቃል ኪዳን ልጆች የቃል ኪዳን ልጆች መኖር እንዳለባቸው መኖር ሲያቅተን ነው መርሳት የምንጀምረው። እንግዲህ ዳዊት በአንደኛ ዜና ምዕራፍ 16 ከ8-9 እንዲህ ይላል፣ እግዚአብሔርን አመስግኑ፣ ስሙን ጥሩ፣ በአሕዛብ መካከልም ስራውን አውሩ፣ ወይም ደግሞ ስራውን አስታውቁ፣ ዘምሩለት ነው የሚለው። በዜማም አመስግኑ፣ ታምራቱንም ሁሉ ተናገሩ ነው የሚለው። ይህ በጣም አስፈላጊ ነገር ነው። ስራውን አስታውቁ፣ ስራውን ተናገሩ፣ ዘምሩ፣ ስራውን ዘምሩ፣ ተአምራቱን ተናገሩ። ዳዊት ይህንን የሚለው ለምንድን ነው? የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ተደብቆ እንዳይቀር ለሰዎች ሁሉ አውጁ፣ ይወቁ፣ አሕዛብ ሁሉ ይወቅ፣ ሰዎች ሁሉ ይወቁ ነው የሚለው። በዚህ እግዚአብሔር ይከብርበታል። በዝማሬ ቢሆን በመናገር ቢሆን በተለያየ መንገድ የእግዚአብሔርን ስራ እየተናገራችሁ እያስታወቃችሁ፣ ተአምራቱን እያስታወቃችሁ፣ ስራውን እያስታወቃችሁ እግዚአብሔርን አክብሩት ይላል። አንደኛ ዜና ምዕራፍ 16 ከቁጥር 7-23 እና መዝሙር 105 ከቁጥር 1-15 እነዚህ ክፍሎች ቃል በቃል አንድ ናቸው። ብታነቡ ሁለቱንም አጠገብ ለአጠገብ አስቀምጣችሁ ቢታነቡ አንድ አይነት መልእክት ነው። አንድ አይነት ናቸው። የአንደኛ ዜና ምዕራፍ 16 ታሪካዊ ሁኔታውን፣ ታሪካዊ ዳራው ስንመለከት በጣም ጠቃሚ ነው። ዳዊት እንግዲህ በመጨረሻ የእግዚአብሔርን የቃል ኪዳን ታቦት ወደ ኢየሩሳሌም እንዳመጣ እናውቃለን። ከቢዳራ ቤት ወደ ኢየሩሳሌም አምጥቷል። ታቦቱ ምንድነው የሚያሳየን? ያን የነበረው የእግዚአብሔር ታቦት የእግዚአብሔርን መገኘት የሚያሳየን ነገር ነው። የእግዚአብሔርን ቅድስና፣ በሕዝቡ መካከል ያለውን የቃል ኪዳን ታማኝነቱን የሚወክል ያንን የሚያሳይ ነው። ሪፕሬዘንት የሚያደርግ ነው የቃል ኪዳን ታቦት ማለት ነው። እንግዲህ ከዚህ በፊት
ቀደም ብሎ ታቦቱን በተሳሳተ መንገድ ለማምጣት ሞክሮ እንደነበር እናስታውሳለን አይደል? በታሪክ ስናነብ የኦዛን ታሪክ ታውቃላችሁ። በኦዚያን ዘመን ንጉሱ ኦዚያን በነበረበት ዘመን ታቦቱን በመንካቱ እንዴት እንደተቀሰፈና እንደሞተ እናውቃለን። ስለዚህ ያ ክስተቱ ለእስራኤል እንግዲህ እግዚአብሔርን ለማምለክ ደስ የሚሰኙበት ነገር አይደለም። ፍርሃት ያስከተላቸው ነገር ነው። በእርግጥ እግዚአብሔርን እንዲፈሩ ያደረጋቸው ነገር ነው። ያው የሚያስደስት ነገር ባይሆንም እግዚአብሔር እንዲፈራ ያደረገ ነገር ነው፣ ክስተት ነው። አስታውሷቸዋል እግዚአብሔር የሚፈራ አምላክ እንደሆነ፣ እግዚአብሔር ክቡር እንደሆነ፣ እግዚአብሔር የሚቀጣም እንደሆነ፣ መገኘቱ እንዴት ትልቅ እንደሆነ እግዚአብሔር በቃ አስፈራርቷቸዋል። በዚህ እግዚአብሔር አንዳንዴ የሚምር አምላክ ብቻ ሳይሆን የሚቀጣም አምላክ እንደሆነ አሳይቷቸዋል። እግዚአብሔርን አንዳንድ ሰዎች በቃ ዝም ስላለ ምሕረቱን እየገለጠ ስለሆነ በምሕረቱ ባለጠጋ ስለሆነ እግዚአብሔር በቃ ሁልጊዜ በበደል እንዲቀጥሉ በቃ የወደደ የፈቀደ የፈለገ ይመስላቸዋል። ግን አይደለም። እርሱ ቅዱስ ነው። እርሱ ቅዱስ ስለሆነ እናንተም ቅዱሳን ሁኑ ነው ብለን ለዚህ ነው ዝም የሚለን። ስለዚህ በአንደኛ ዜና ምዕራፍ 16 ላይ ዳዊት ታቦቱን በአግባቡ ነው ያመጣው። በዚህ ወቅት መስዋዕት አቅርበዋል። ደስታ ነበረ። እንደምታውቁ ለእግዚአብሔር እያሸበሸበ ያሉኝን ይበሉኝ ብሎ በራቁቱን በእግዚአብሔር ፊት እያሸበሸበ የዘመረበት የተደሰተበት ሙዚቃ፣ ምስጋና፣ አምልኮ ነበር። በቃ ለእግዚአብሔር ክብር መስጠት ነበር። በዛ አይነት ሁኔታ ነበረ ታቦቱ የመጣው። አሳፍን ዘማሪዎቹ ወንድሞቹን ህዝቡን በምስጋና እንዲመሩ ሾሟቸው ነበር። በምስጋና እየዘመራችሁ እንድትመሩ ብሎ ሾሟቸው ነበር። ስለዚህ ዳዊት በአንደኛ ዜና ምዕራፍ 16 የሰጠው መዝሙር ከመዝሙር 105 ጋር በጣም የተቆራኘ ነው። ያ መዝሙር 105 ያው የእግዚአብሔር ህዝቦች የእግዚአብሔርን ታላላቅ ስራዎች፣ የእግዚአብሔርን ክብር፣ የእግዚአብሔርን ተአምራት ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን እንዲሁም ለህዝቡ ያደረገውን ጥበቃ እንዲያስቡ የሚጠራ የአምልኮ መዝሙር ነው። ይህ የአምልኮ መዝሙር ነው። ስለዚህ ይህ ስብከት አሁን የምንነጋገረው የእግዚአብሔርን ቅድስና እንዳንረሳ እንድናስታውስ ነው። ሁልጊዜ እያስታውስን ለብዙዎች እንድናገር ነው ዓላማው። የእግዚአብሔር ህዝብ እግዚአብሔር ያደረገውን እንዲረሱ አልተጠሩም። እንዲረሱ እግዚአብሔር አይፈልግም። እንድንረሳ እግዚአብሔር አይፈልግም። የእግዚአብሔርን ስራ እንድናውጅ እንድንናገር፣ እግዚአብሔር ያደረገልንን ነገር ተአምራቱን፣ ድንቅ ስራዎቹን መናገር አለብን። ሁልጊዜ ለብዙዎች ማወጅ አለብን። ወገኖች አውጁ ነው የምለው መጽሐፍ ቅዱስ። መዝሙረ ዳዊትን አንብቡ። ብዙ የተጻፉ መዝሙሮችን አውጁ፣ ተናገሩ፣ ተአምራቱን ተናገሩ ነው። አስቡ፣ አትርሱ፣ ተናገሩ። ስለዚህ ለዚህ ነው የተጠራ ነው። እኛ እንደውም እንድንናገር ነው፣ እንድንዘምር ነው፣ ለብዙዎች እንድናስታውቅ ነው እግዚአብሔር የጠራ። ስለዚህ ብዙ ጊዜ የምንፈራው እንደውም የምንረሳ ስለሆንን ነው። እንፈራለን። ፍርሃት የሚያጠቃቃን ለምንድን ነው? ስለምንረሳ ነው። ደካማዎች ያደርገናል። በቃ ፈሪዎች ያደርገናል። ለሰው መናገር የምንፈራ ሰው ስለሆነ ሱቅ ወይም ስለሆነ ነገር እንኳን ማስታወቂያ መናገር አይፈራም። ስለ የሲጋራ ማስታወቂያ በድፍረት ስናገር፣ የመጠጥ ማስታወቂያ በድፍረት ስናገር፣ ስለ አንድ መጥፎ ነገር በድፍረት እያወጀ እየሰማን ስለ እግዚአብሔር መናገር እንዴት ያስፈራናል ወገኖች! እግዚአብሔር ያደረገልን ተአምራት መናገር እንዴት ያስፈራናል! እንዴት እንሸማቀቃለን! ጳውሎስ እኮ ለዚህ ነው ምንድን ነው የሚለው? አላፍርም ነው የሚለው። በወንጌል አላፍርም፣ ስለ እግዚአብሔር በመናገር አላፍርበትም ነው የሚለው። ስንቶቻችን እያፈርን የእግዚአብሔር ነገር ያሳፍራል። እግዚአብሔር ያሳፍራል። የእግዚአብሔርን ነገር መናገር ያሳፍራል። የእግዚአብሔርን ተአምራት ለሌሎች ማወጅ ያሳፍራል። አያሳፍርም። ክብር ነው፣ እድል ነው፣ መልካም እድል ነው።
እግዚአብሔር ለዚህ መልካም እድል ነው የጠራን ወገኖች፣ እንድናውጅ ነው። ምሕረቱን እንድናውጅ ነው። ምሕረቱን እንድንረሳ አይደለም። መልካምነቱን እንድናውጅ ነው፣ እንዳንረሳ አይደለም። ቅድስናውን እንድናውጅ ነው፣ እንድንረሳ አይደለም። እግዚአብሔር እንድናውጅ ታላቅነቱ፣ ኃያልነቱ፣ አስፈሪነቱ፣ እግዚአብሔር ከማንም በላይ መሆኑን፣ ንጉስነቱ እንድናውጅ ነው። በአሕዛብ መካከል፣ በወገኖች መካከል ሁሉ እንድናውጅ ነው፣ እንድንዘምር ነው እግዚአብሔር ይጠራል። እግዚአብሔር ዛሬም የሚያስተምረን ይህንን አድርጉ ብሎ ነው። አውጁ፣ አትርሱ ነው የሚለን ዛሬ እኔንና እናንተ። ስራውን ስናስብ፣ ተአምራቱን ስናስብ ሳንረሳ፣ ሁልጊዜ ስንጸልይ እንኳን ህይወታችሁ እንደው ስዝል ድካም ስላችሁ፣ በመንፈሳዊ ነገራችሁ መጸለይ ሲከብዳችሁ፣ መዘመር ሲከብዳችሁ፣ በእግዚአብሔር ፊት መሆን ሲከብዳችሁ፣ አንዳንድ ጊዜ ዞር ብላችሁ እግዚአብሔር ያደረገላችሁን ነገር ስታሰላስሉ፣ ስታስቡ መንፈሳዊ ጥንካሬ ይመጣል። አምልኳችን ሪቫይቭ ያደርጋል። አምልኳችን ሪቫይቭ ያደርጋል። ዝማሪያችን ሪቫይቭ ያደርጋል። እንደገና እንነሳሳለን። ስንረሳ ግን እየደከምን እንሄዳለን፣ እየጠወለግን እንሄዳለን። ስንረሳ መርሳት ያጠወልጋል። ሉቃስ 24 ላይ ስትመለከቱ የኤማውስ መንገደኞች የእሱን የተስፋ ቃሉን ያኔ የተናገራቸውን የተስፋ ቃል እየረሱ ሲሄዱ በመንገድ እየጠወለጉ ይሄዱ ነበር። አንድ እንደዚህ አይነት ሰው ከናዝሬት የመጣ ነበረ፣ ተስፋ አድርገነው ነበር፣ ሞተብን፣ ተቀበረብን፣ ተስፋችን ተሟጠጠ እያሉ እየጠወለጉ ተስፋ መቁረጥን እያወጁ ይሄዱ ነበር። ለምን? ስለረሱ የተናገራቸው። እነሳለሁ ያለውን፣ ሞትን ድል አደርጋለሁ ያለውን፣ በሶስተኛ ቀን እነሳለሁ ያለውን ያንን ረስተውታል። መርሳት እንዴት አደገኛ ነገር እንደሆነ፣ በመንፈሳዊ ነገራችን እየጠወለግን እንድንሄድ፣ እየደከምን እንድንሄድ የሚያደርግ ነገር እንደሆነ እንድናስብ ያስፈልጋል። ዛሬ ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ለምንድን ነው ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን የሚገባው? በዚህ ስር አራት ትልልቅ ነጥቦችን እንመለከታለን። የመጀመሪያው ለሕዝቡ ድንቅ ስራዎቹ ስላደረገ እግዚአብሔርን ልናመልክና ልናመሰግን ይገባል። ለሕዝቡ ለእኛ ድንቅ ስራዎችን ስላደረገ እግዚአብሔርን ልናመልክና ልናመሰግን ይገባል። አንደኛ ዜና ምዕራፍ 16 ከ8 እስከ 12 እና መዝሙር 105 ከ1 እስከ 5። ይህንን እንደውም እዛ ክፍል ላይ ለሕዝቡ ድንቅ ስራዎችን አድርጎላቸዋል። ዛሬም ለእኛም ድንቅ ስራዎችን የሚያደርግልን አምላክ ስለሆነ እግዚአብሔርን ልናመልክና ልናመሰግን ይገባል። አንደኛ ዜና ምዕራፍ 16 ከ8 እስከ 12 እና መዝሙር 105 ከ1 እስከ 5። ክፍሉ ራሱ የሚጀምረው በምስጋና ጥሪ ነው። ሁለቱም ክፍል እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስራውን ተናገሩ፣ አውጁ እያለ ነው የሚጀምረው። በምስጋና ይጀምራል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ። እንግዲህ ልብ እንበል ይሄንን። በመጀመሪያ ለእግዚአብሔር ምስጋና ስጡ፣ እግዚአብሔርን አመስግኑ። ምስጋና ከአንደበታችን፣ ምስጋና የከንፈራችን ፍሬ፣ ምስጋና ከህይወታችን ለእግዚአብሔር የሚፈልቅ፣ ለእግዚአብሔር የሚሰጥ፣ እግዚአብሔር የሚፈልገው፣ እግዚአብሔር ደስ የሚሰኝበት፣ እግዚአብሔር የሚቀበለው ምስጋና ከልብ የሆነ ከእውነት የሆነ ስላደረገልን ነገር ብቻ ሳይሆን ስለ ማንነቱ፣ ስለ እግዚአብሔር ማንነት። ከዛ ስሙን ጥሩ። ስሙ ማን ነው? እግዚአብሔር ነው። ኃያል ነው። ኤልሻዳይ ነው። ንጉስ ነው። ጌታ ነው። ስሙን ጥሩ። አዳኝ ነው። ፈዋሽ ነው። መድኃኒት ነው። የእግዚአብሔር ስሙን ጥሩ። የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስም ነው። አይደለም? የእግዚአብሔር ስም ማለት ነው። ከስሞች ሁሉ በላይ ስም ነው። አጋንንትን የሚያንቀጠቅጥ ስም ነው። ዲያብሎስን የሚመታ ስም ነው። እኛ ከፍ ያልንበት ስም ነው። እኛ የዳንበት ስም ነው። የሚያድን ስም ነው። ይህንን ስም ጥሩ ይለናል። ይህንን ስም እንጥራ። ሌላ በአሕዛብ መካከል ስራውን አስታውቁ። የእግዚአብሔር ስራ ድንቅ ስራውን፣ እግዚአብሔር በህይወታችን የሰራቸውን ድንቅ ስራዎች
ቆጥረን 1 2 ብለን ለሰዎች መናገር አለብን። 1 2 3 ብለን ቆጥረን እያንዳንዱን እግዚአብሔር በህይወታቸው የሰራቸው ተአምራቶች ምንድናቸው? ድንቅ ስራዎች ምንድናቸው? በህይወታችን የሰራቸው የለም አለ። ስለዚህ እውነተኛ አምልኮ፣ እውነተኛ ምስጋና በቤተክርስቲያን ህንፃ ውስጥ ብቻ እዛ መድረክ ብቻ የሚቆም አይደለም፣ የሚቀር አይደለም። ምስክርነት ያለበት ነው። በየቦታው እየመሰከረን የምንሄደው ነገር ነው። ለምናገኘው ሰው ሁሉ የምንናገረው ነው፣ የምንመሰክረው ነው። ያደረገውን ድንቅ ስራ ተአምራቱንና ከአፉ የወጣውን ፍርድ አስቡ፣ ዝም አትበሉ ነው። ዝም ብሎ ተራ ማስታወስ አይደለም፣ በአምልኮ የተሞላ ማስታወስ፣ ከአምልኮ ጋር የሆነ ማስታወስ ማለት ነው። ከአምልኮ ጋር እግዚአብሔርን በመፍራት ላይ የተመሰረተ፣ እግዚአብሔርን በመውደድ ላይ፣ እግዚአብሔርን በማክበር ላይ የተሞላ ማስታወስ፣ ጸጸት የሌለበት። ስለዚህ ይህ ለአምልኮ የሚያነሳሳን ነው፣ ሪቫይቫል የሚያመጣ። ዳዊት ድንቅ ስራውን አስቡ ብለን ሆን ብለን ማሰብ አለብን። የእግዚአብሔርን ታማኝነት መለስ ብለን ዞር ብለን ማሰብ አለብን። ሲያድነን በቃ አንርሳ፣ እናስታውስ። ሲጠብቀን እግዚአብሔር ሲጠብቀን እረኝነት እናስታውስ። ጸሎታችንን ሲመልስ እናስታውስ፣ አንርሳ። ያልነበረንን ኃይል፣ ያልነበረንን ጉልበት፣ ብርታት ሲሰጠን፣ ድካማችን ከድካማችን ሲያድሰን አንርሳ፣ እናስታውስ። ጠፋን ብለን ባልን ጊዜ በቃ ሲያድነን ሲያኖረን እናስታውስ። ወገኖቼ ተጨንቀን እያለን ከጭንቀታችን ሲያድነን ሲያወጣን እናስብ፣ አንርሳ። እርሱ ተንከባካቢያችን፣ እግዚአብሔር ብዙ መጋቢያችን፣ ጠባቂያችን፣ ይቅርባያችን፣ መሪያችን፣ ተሸካሚያችን ነው። የተሸከመን ነው። እግዚአብሔር ሁሌ የሚረዳን ነው። አስቡ አትርሱ ነው የሚለን ዳዊት በዚህ መዝሙር ላይ። ማስታወስ ለአምልኮአችን እግዚአብሔርን በእውነትና በመንፈስ ለማምለክ ነዳጅ ነው፣ የሚያቀጣጥል ነው። አምልኮአችን እንዲቀጣጠል የሚያደርግ ነገር ያለመርሳት ነው። የእግዚአብሔርን ስራ፣ ምስጋናውን፣ ያደረገልንን ነገር፣ ማንነቱን ያለመርሳት በቃ እግዚአብሔርን እየተቀጣጠለን እንድናመልክ፣ በመንፈስና በእውነት እንድናመልክ የሚያቀጣጥለን ነዳጅ ነው። እግዚአብሔር ከዚህ በፊት ያደረገልን፣ አስቀድሞ ያደረገልን፣ ለአባቶቻችን ያደረገው ተአምራቱን፣ ለገጠመን ነገር በገጠመን ነገሮች ላይ እንዴት ድፍረት እንደሰጠን፣ እንዴት እንዳሻገር፣ እንዴት እንዳሳለፈን፣ እንዴት ለዛሬ እንዳደረሰን፣ እንዴት እንደባረከን፣ እንዴት እንደጎበኘን ስናስታውስ ይህ ዛሬ እግዚአብሔርን ስናመልክ ስንዘምርለት እግዚአብሔርን እየተቀጣጠልን በእውነትና በመንፈስ እንድናመልክ የሚያቀጣጥለን ነዳጅ ነው። አንዳንድ ሰዎች መንፈሳዊ ነገሮችን እግዚአብሔር ያደረገላቸውን ነገሮች የሚጽፉበት የጸሎት ጥያቄዎችን ቢሆን የሚጽፉባቸው መልሶችን ሁሉ የሚጽፉባቸው የማስታወሻ ደብተር ይገዛሉ። ያንን አዘጋጅቶ ይጽፋሉ። ቀኑንና እግዚአብሔር ይህንን መለሰልኝ እያሉ፣ እግዚአብሔር ዛሬ ይህንን አደረገልኝ እያሉ። ፈረንጆች በእርግጥ ዳይሪ ይጽፋሉ። በየቀኑ ከጠዋት ተነስተው እስከ ማታ ድረስ ያደረጉትን ነገር በሙሉ ይጽፋሉ። ስንት ሰዓት ወደ አልጋ እንደሄዱ፣ ስንት ሰዓት ቁርስ እንደበሉ፣ ስንት ሰዓት ምሳ እንደበሉ፣ በቀኑ ምን እንደገጠማቸው የየዕለቱን ነገር ዳይሪ ይጽፋሉ። ይህም በጣም ትልቅ ነገር ነው። እንዳንረሳ ወደኋላ ተመልሰን ያንን ስናይ አንረሳ፣ እናስታውሳለን። የሰው አእምሮ የሚረሳ ስለሆነ ነው ብዙ ጊዜ እንደዚህ ማስታወሻ ደብተር ላይ ሰዎች የሚጽፉት። ይህንን መለማመድ ደግሞ በጣም ጥሩ ነገር ነው። የተመለሱ ጸሎቶችን፣ ምስክርነቶችን፣ እግዚአብሔር የታደገንን ጊዜያት፣ እግዚአብሔር ያጽናናንን ጊዜያቶች መጽሐፍ ጽፎ መያዝ በጣም ጥሩ ነገር ነው። ምክንያቱም አንድ ቀን ስሜታችን ይሄ እግዚአብሔር በቃ ብዙ ጊዜ መርሳት አይነት ሲሰማን ያንን ዞር ብለን ስናይ እናስታውሳለን።
እግዚአብሔር ታማኝ መሆኑን እናስታውሳለን። እግዚአብሔር ዛሬም ታማኝ፣ እግዚአብሔር ያኔ በዛ ቀን ከዛ ነገር አሳልፎ ታማኝነቱን እንዳሳየን ዛሬም ታማኝ ነው። ለዚህ ነው ያቀጣጥለናል ያልኳችሁ። አምልኳችንን ያቀጣጥላል፣ ጸሎታችንን ያቀጣጥላል፣ ህይወታችን ከሱ ጋር ያለንን ግንኙነታችን ከሱ ጋር ጉዟችንን ያቀጣጥላል። መንፈሳዊ ጉዟችንን የሚያቀጣጥል ነዳጅ ነው ወገኖች፣ የሚያቀጣጥል ነው፣ የሚያቀጣጥል ነዳጅ ነው፣ የሚያቀጣጥል ነዳጅ ነው። ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ለምንድን ነው ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን የሚገባው? ሁለተኛውን ነጥብ፣ ሁለተኛ የቃል ኪዳን ተስፋዎቹን በታማኝነት ስለምጠብቅ እግዚአብሔርን ልናመልክና ልናመሰግን ይገባል። ቃል ኪዳኑን ተስፋዎቹ ማለት ቃል የገባልንን ተስፋዎቹን ወይ ደግሞ የተስፋ ቃሎቹን በታማኝነት ስለምጠብቅ እግዚአብሔርን ልናመሰግን ይገባል። የተስፋ ቃሎቹ የሰጠንን የተስፋ ቃሎች አይረሳም። እግዚአብሔር ይጠብቃል፣ ታማኝ ነው። ስለዚህ እግዚአብሔርን ልናመሰግንና ልናመልክ ይገባል። አንደኛ ዜና ምዕራፍ 16 ከ13 እስከ 18 እና መዝሙር 105 ከ6 እስከ 11 ዳዊት እንዲህ እያለ ይቀጥላል። በዚህ በሁለተኛ ነጥብ ለሺህ ትውልድ የሰጠውን ተስፋ ቃል ኪዳኑን ለዘላለም ያስባል ይላል። በዚህ ክፍል ውስጥ ከ13 እስከ 18 ከ6 እስከ 11 ባለው ክፍል ላይ መዝሙር 105 ላይ ለሺህ ትውልድ እኮ ነው የሰጠውን ተስፋ ቃል ኪዳኑን ለዘላለም ያስባል። ትውልዶችን አስቡ። አንድ ትውልድ፣ ሁለት ትውልድ፣ ሶስት ትውልድ ሲባል በቀላሉ መቶ እንኳን ዓመት ብትሰጡ ለሺህ ትውልድ ለሺህ ዓመታት ግን እግዚአብሔር ያንን ብቻ ነው ወይ የሚያስታውሰው? ያንን ብቻ ነው ካላችሁ አይደለም። ይሄ እንደው እስከ ዘላለም ድረስ ከዘላለም እስከ ዘላለም ድረስ እግዚአብሔር መቼም ቢሆን የሰው ልጅ ከተፈጠረበት ጊዜ እግዚአብሔር በተናገረበት ጊዜ ከህዝቡ ጋር ያደረገውን ቃል ኪዳን ለዘላለም ያስባል። ለሺህ ትውልድ የሰጠውን ተስፋ ቃል ኪዳኑን ለዘላለም ያስባል ይላል ዳዊት በዚህ ክፍል ላይ። በጣም ጠንካራ አነጋገር ነው። በጣም ጠንካራ መልእክት ነው ይሄ። እግዚአብሔር ቃል ኪዳኑን ያስባል፣ አይረሳም። መጽሐፍ ቅዱስ እግዚአብሔር ያስባል ስል ረስቶት ነበር ድንገት እንደው ትዝ ብሎት ማለት አይደለም። እግዚአብሔር ድንገት እንደኛ ረስቶ ድንገት ትዝ የሚለው አይደለም። በቃ እግዚአብሔር በስነ ስርዓት ያስባል፣ አይረሳም። የመርሳት ችግር የለበትም። እግዚአብሔር እንደኛ አይደለም፣ እንደ ሰው አይደለም። የመርሳት ችግር የለበትም። አብርሃምን ረሳሁት ስላስታወስከኝ አመሰግናለሁ አይልም እግዚአብሔር። አብርሃም ረስቼ ነበር አስታወስከኝ አመሰግናለሁ አይልም። ጌታ ሆይ ቃል ኪዳንህን አስብ፣ ቃል ኪዳንህን አትርሳ እያልን እንጸልያለን አይደለም? ይሄ ጸሎት ራሱ አንዳንዴ እግዚአብሔር ይረሳል እንዴት አለ? እንደዛ ስላልን ነው እግዚአብሔርን ማስታወሳችን ነው። እግዚአብሔር አይረሳም፣ የመርሳት ችግር የለበትም። እግዚአብሔር ጸልዩ ስላለን ነው የምንጸልየው፣ ቃል ኪዳኑን እየጠቀስን የምንጸልየው እንጂ እግዚአብሔር የሚረሳ ስለሆነ አይደለም። ማሳሰባችን አሳስቡ ይላል አይደል? ግን እግዚአብሔር የሚረሳ አይደለም። እግዚአብሔር አድርጉ ስላለን እናደርጋለን። እንደ ተስፋ ቃሉ በታማኝነት ይፈጽመዋል፣ ያደርገዋል። የተናገረንን ነገር ጠብሰን ያደርገዋል። ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይሻላል ይላል እግዚአብሔር። የተናገረው ቃል እግዚአብሔር የሰጠን ተስፋ ከሚያልፍ ምን ይሻላል ይላል? ሰማይና ምድር ቢያልፉ ይቀላል፣ ሰማይና ምድር ቢያልፉ ይሻላል ይላል። ስለዚህ እግዚአብሔር የመርሳት ችግር የለበትም። እግዚአብሔር ከአብርሃም ጋር ቃል ኪዳን አድርገዋል፣ ቃል ኪዳን ገብተዋል። ምድርን ምንድን ነው ያለው? ዘሪ ምድርን ይወርሳል ብሏል። ዘሪ ምድርን ይወርሳል ብሎ ተስፋ ሰጥቶታል። ያ ተስፋ ቃል ያ እግዚአብሔር የተናገረው በይስሐቅና በያዕቆብም ቀጥሏል።
ያቀጥሏል። እግዚአብሔር ረስቶት ከአብርሃም ጋር ብቻ እንደዚህ ተናግሮ አልተወም። በይስሐቅ ቀጥሏል፣ በያዕቆብ ቀጥሏል። የተስፋ ቃል እግዚአብሔር ተስፋውን የተናገረውን የተስፋ ቃል የሚጠብቅ አምላክ ነው። ዳዊት እንዲህ ነው የሚለው፣ በቃ እስራኤልን እያስታወሳቸው ነው። እናንተ ያላችሁት እግዚአብሔር የተስፋ ቃሉን ስለሚጠብቅ ነው። በሕይወት ያላችሁት እንደ ሕዝብ ሆናችሁ ያላችሁት ያልጠፋችሁት ለምንድን ነው ብሎ ይጠይቅና እግዚአብሔር የተስፋ ቃሉን ስለሚጠብቅ ነው። እግዚአብሔር ለተስፋ ቃሉ ታማኝ ስለሆነ ነው። እግዚአብሔር የተናገረውን ስለሚጠብቅ ነው። ከአብርሃም ጋር የተናገረውን፣ ከይስሐቅ ጋር የገባውን ቃል ኪዳን፣ ከያዕቆብ ጋር የገባውን ቃል ኪዳን ስለሚጠብቅ ነው በሕይወት ያላችሁት፣ እንደ ሕዝብ ያላችሁት፣ እንደዚህ ሞገስ ያገኛችሁ። እግዚአብሔር ተስፋውን ስለሚጠብቅ ነው፣ የተናገረውን የተስፋ ቃል ስለሚጠብቅ ነው እንጂ እስራኤል በጉልበቷ ምክንያት ታላቅ አልሆነችም። እስራኤል በብዛቷ ምክንያት አልተመረጠች። ምርጫዋ በብዛቷ ምክንያት አይደለም፣ ብዛት የላትም። እስራኤል በፍጹምነቷ ምክንያት አይደለም፣ ፍጹምነት የላትም። እስራኤል የኖረችው የነበረችው የምትኖረው እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ በገባላቸው የተስፋ ቃል መሰረት ነው። ለእርሱ ቃል እግዚአብሔር ታማኝ ስለሆነ ነው። እግዚአብሔር ለቃል ኪዳኑ ታማኝ አምላክ ነው። በእውነት ይህ የቃል ኪዳን ታማኝነት፣ ይህ የእግዚአብሔር የቃል ኪዳኑ ታማኝነት ወደ ኢየሱስ ክርስቶስ ይጠቁመናል። ወደ ኢየሱስ ክርስቶስ ይጠቁመናል። የእግዚአብሔር ቃል ኪዳን፣ እግዚአብሔር የተናገራቸው ተስፋዎች ፍጻሜያቸውን የሚያገኙት፣ የመጨረሻ ፍጻሜያቸውን የሚያገኙት በክርስቶስ ነው። ለአብርሃም የተናገረው ቢሆን፣ ለይስሐቅ፣ ለያዕቆብ የተናገራቸው እነዚህ የተስፋ ቃሎች፣ እነዚህ ቃል ኪዳኖች የመጨረሻ ፍጻሜያቸውን የሚያገኙ በክርስቶስ ነው። በኢየሱስ ክርስቶስ በኩል ታላቅ ድነትን፣ መዳንን፣ ታላቅ ርስት፣ ታላቅ መንግስትን እንቀበላለን። አግኝተን በመስቀል ላይ በመሰቀሉ እግዚአብሔር ተስፋውን አረጋግጧል። የገባውን የተስፋ ቃል አረጋግጧል። መዳን ሆኖልናል እና በእውነት ወገኖች ድነናል። አንዳንድ ጊዜ ሰዎች ተስፋ ይገባሉ። ይህን አደርግልሃለሁ፣ ይህን አደርግልሻለሁ ብለው የተስፋ ቃል ይገባሉ። እንደ አየር ትንባያ ቃል ይገባሉ። አንዳንዴ በጣም እርግጠኛ ይመስላሉ አይደል? አየር ትንባያ ሲተነብዩ ሜትሮሎጂስት በዚህ ቀን ይሄን 12 ኢንች በረዶ ይወርዳል ይላሉ። ግን ጃንጥላችሁን አዘጋጁ፣ ወደ ውጭ አትውጡ፣ ግሮሸሪ ሁሉን ነገር ፍሪጃችሁን ሙሉ እንደዚህ ይላሉ። ግን ቀኑ ካለፈ በኋላ የለም። እኔ ብዙ ቀን አጋጥሞኛል። አንዳንዴ እነሱ ያሉት ቁጥር 11 ኢንች ወይ ሳይሆን 3 ኢንች ወይ 2 ኢንች ይዘንባል። አንዳንዴ ፍጹምም ይቀራል። አንዳንድ ጊዜ ፍጹምም ሊቀር የሚችልበትን ሁኔታ አለ። ነገር ግን እግዚአብሔር የተናገረን ነገር በቃ 11 ኢንች ካለ 11 ኢንች እግዚአብሔር ያለውን እንደተናገረው እንደዛው ይፈጽማል። የሚፈጽም አምላክ ቃሉ ይፈጸማል። የእግዚአብሔር ቃል እግዚአብሔር የተናገረው የተስፋ ቃል ከመፈጸም ወደ ኋላ እንድል የሚያደርግ ነገር የለውም። እግዚአብሔር መፈጸም የሚችል አቅምም ስላለው ከሰው የተለየ ስለሆነ ነው። ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ለምንድን ነው ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን የሚገባው? ሶስተኛ የመረጣቸውን ህዝቦች በኃይሉ ስለሚጠብቅ እግዚአብሔርን ልናመልክና ልናመሰግን ይገባል። አሁንም አንደኛ ዜና ምዕራፍ 16 ከ19 እስከ 22 እና መዝሙር 105 ከ12 እስከ 15 ያለውን ክፍል አንብቡ። ስለዚህ ነገር ዳዊት እንዲህ ይላል በዚህ ክፍል፣ በቁጥር ጥቂት በጣም ጥቂት ሳሉ በምድሪቱም እንግዶች ሆነው ሳሉ ከአንድ ህዝብ ወደ ሌላ ህዝብ ከአንድ መንግስት ወደ ሌላ መንግስት ተቅበዘበዙ። ማንም እንዲያስጨንቃቸው አልፈቀደም። ስለ እነርሱም ነገስታትን ገሰጸ ይላል። ስለ እስራኤላውያን ስለ እነሱ
በቁጥር ጥቂቶች ሳሉ፣ እንግዶች ሳሉ፣ በግብፅ ምድር እንግዶች ሳሉ፣ ጥቂቶች ሳሉ ከህዝብ ወደ ህዝብ ከአንድ መንግስት ወደ ሌላ መንግስት ተቅበዘበዙ። ወዲህና ወዲህ ሆኗል። ግን ማንም እንዳያስጨንቃቸው አልፈቀደም። እግዚአብሔር ጠበቃቸው። ስለ እነርሱ ነገስታትን ገስጿል። እነ ፈርዖንን ገስጿቸዋል። ከኋላ የተከተሏቸውን በባህር ውስጥ እንዲሰምጡ አስጥሟቸዋል። እግዚአብሔር ስለ እነርሱ ስለ ህዝቡ ይህንን ያደርጋል። ህዝቡን ለመጠበቅ እግዚአብሔር ህዝቡን ይጠብቃል። ነገስታትን እንኳን እየገሰጸ ህዝቡን ይጠብቃል። ነገስታቶቹ እንኳን በእናንተ ላይ፣ በእኛ ላይ፣ በእግዚአብሔር ህዝብ ላይ ነገስታቶቹ እንኳን እጃቸውን እንዳያነሱ እግዚአብሔር መቆጣጠር ይችላል። ነገስታትን ይቆጣጠራል። እግዚአብሔር ይጠብቃል። ህዝቡን ይጠብቃል። እግዚአብሔር እኔና እናንተን ይጠብቃል። እግዚአብሔር የመረጠውን ህዝብ እግዚአብሔር በኃይሉ ይጠብቃል። ስለዚህ ልናመልከውና ልናመሰግነው ይገባል እግዚአብሔርን። ዳዊት ይህንን ነው የሚያስታውሳቸው። እነዚህ ምንም ጥቂቶች፣ በቁጥር ጥቂቶች ናቸው። ከማንም የሚበልጡ አይደሉም፣ ያነሱ ናቸው። ነገር ግን እግዚአብሔር ነገስታትን ስለገሰጸ ተጠብቀው በስተው አሉ። እግዚአብሔር እንደተናገራቸው የተናገራቸውን እየወረሱ ማለት ነው። በቁጥር ጥቂት፣ ደካማ፣ ስደተኛ፣ ተጋላጭ በነበሩበት ጊዜ እንኳን ጠብቋቸዋል ማለት ነው። የእግዚአብሔር የተስፋ ቃል በህይወታቸው ላይ ሆኗል፣ ተፈጽሟል። ስለዚህ የኛ ደካማነት፣ የኛ አለመብቃት፣ የኛ ችግር የእርሱን ጥበቃ አያቆመውም። የእርሱን የተስፋ ቃል ከመፈጸም አያቆመውም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ከያዘን ከእጁ ማንም ሊያወጣን አይችልም። ከእጄ ማንም ልነጥቃቸው አይችልም ይላል። ማንም ነገስታት ቢሆኑ ማንም ቢሆን በአየር ላይ ስልጣን ያላቸው አእላፋት ኃይላት ልነጥቁን አይችሉም። ምክንያቱም የእግዚአብሔር እጅ ጠንካራ ናች። እባብና ሌዋታንን ይመታል እግዚአብሔር። እርሱ መጽናኛችን ነው። እርሱ ጠባቂያችን ነው። ጥቂት እንደሆንን፣ ደካማ እንደሆንን፣ ወይ በዚህ ዓለም እንግዶች እንደሆንን፣ አንዳንዴ ባይተዋሮች፣ በቃ ማንም የሌለን የሚረዳን የሌለን የሚመስለን ጊዜ አለ። አንዳንዴ አይደለም እኛን የሚያስፈሩን ሁኔታዎች፣ የሚያስፈሩን ነገሮች ያጋጥማሉ። ብዙ ጊዜ አንዳንድ መስሪያ ቤት ስትገቡ፣ ሌላ ሀገር ስትሄዱ፣ በቃ ባይተዋሮች፣ በቃ ማንም በቃ ረዳት የሌላችሁ ደካሞች፣ ጥቂቶች፣ በቃ ሌሎች ከኛ ከፍ ብሎ የሚታዩ እንደዛ ይመስለንና ፍርሃት ይይዘናል። እንፈራለን፣ ያስፈራናል። ነገር ግን እኛን የሚያስፈራን ነገር እግዚአብሔርን አያስፈራው። ሃሌሉያ፣ ክብር ለጌታ ይሁን። እኛን የሚያስፈራን፣ እናንተን የሚያስፈራችሁ ነገር እግዚአብሔርን አያስፈራው። እግዚአብሔርን አያስፈራው። ስለዚህ ወገኖቼ እግዚአብሔር የተመሰገነ ይሁን። ይጠብቀናል። እግዚአብሔር ጠባቂያችን ነው። ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ለምንድን ነው ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን የሚገባው? አራተኛውን ነጥብ እንነጋገራለን። ለምንድን ነው? አራተኛው ማዳኑ ዝም ለማለት የማይቻል ታላቅ ስለሆነ እግዚአብሔርን ልናመልክና ልናመሰግን ይገባል። የእርሱ ማዳን ዝም ለማለት የማይቻል ታላቅ ስለሆነ፣ ዝም ብሎ ቀላል ስላለው እግዚአብሔርን ልናመልክና ልናመሰግን ይገባል። አንደኛ ዜና ምዕራፍ 16 ቁጥር 23 ላይ ቁጥር 23ን ተመልከቱ። ፓርቲኩላርሊ ቁጥር 23 ላይ ዳዊት ምድር ሁሉ ለእግዚአብሔር ዘምሩ፣ ማዳኑንም ዕለት ዕለት አብስሩ ይላል። የእግዚአብሔር ማዳን በየቀኑ ሊታወጅ ይገባል። ወንጌል በሉት። ይህ ወንጌል ማለት ወንጌልን አውጁ ማለት የእግዚአብሔር ስራ ማለት በወንጌል የእግዚአብሔር ማንነት ማወጅ ነው። በወንጌል ነው ፍጻሜውን ያገኘው። ስለዚህ ወንጌል ዛሬም አዲስ ነው። አሮጌ ወንጌል አይደለም። አሮጌ ወሬ አይደለም። ወንጌል በየማለዳው የምስራች ነው። ኢየሱስ ስለ ኃጢአታችን ሞተ፣ ከሙታን ተነሳ፣ ደግሞም ይነግሳል። ጌታ ሆኖ ይነግሳል።
ኃጢአተኞችን ያድናል፣ የተሰበሩትን ይጠግናል፣ ለተስፋ ቢሶች ተስፋ ይሰጣል የሚል መልእክት፣ ዝም የማይባል ታላቅ መልእክት ነው። በጣም ታላቅ መልእክት ነው። ስለዚህ ማዳኑ ዝም ለማለት የማይቻል ታላቅ ስለሆነ እግዚአብሔርን ልናመልክና ልናመሰግን ይገባል ወገኖች፣ ይገባል። አንዳንድ ሰዎች በጣም ጥሩ ምግብ ቤት ሲያገኙ እዛ ተመግበው ልክ ያለ ክፍያ ማለት ሳይከፈላቸው የዛ ቤት ሰባኪ አስተዋቂዎች ይሆናሉ። ምንም ሳይከፈላቸው፣ ያ ሬስቶራንቱ ምንም ሳይከፍላቸው ስለዛ ሬስቶራንት ይናገራሉ ምግብ ከበሉ በኋላ። ይህንን ቤት መሞከር አለብህ ይላሉ። ምግቡ ድንቅ ነው፣ እንደውም ዋጋቸውም ተመጣጣኝ ነው እና ከዚህ በፊት ራሱ ለ3 ሰው ነግሬያለሁ፣ ለ4 ሰው፣ ለ5 ሰው እንደዚህ ነግሬያለሁ ይላሉ። ማንም አልከፈላቸውም እኮ ዝም ብለው ጥሩ ነገር ስለቀመሱ ዝም ማለት አልቻሉም። ስለ ጥሩ ምግብ ዝም ማለት አልቻሉም። በዛች ምግብ ጣፋጭነት ማለት ነው ያችን ስለቀመሱ። እንግዲህ ያ ምግብ፣ ያቺ የምትጣፍጥ ምግብ እንደዚህ የምታስደስትና ለብዙዎች ልናወራ የምታደርግ ከሆነ የዘላለም ህይወትን የቀመሳችሁ፣ የዘላለም ህይወት የቀመሳችሁ፣ ሰላምን የቀመሳችሁ፣ ደስታን የቀመሳችሁ፣ የእግዚአብሔርን ፍቅር የቀመሳችሁ፣ ስለሰጠን አዳኝ ስለሰጠን ጌታ ስለ ኢየሱስ ክርስቶስ እንዴት አብልጠን መዘመር፣ አብልጠን መናገር ያቅተናል? እንዴት ዝም እንላለን? ብዙ መናገር አለብን ወገኖች። እግዚአብሔር ብዙ እንድንናገር ይፈልጋል። ስለዚህ ጌታ አምልኮ መዝሙር መዘመር ብቻ አይደለም። አንዳንድ ሰዎች በቃ የአምልኮ ሰዓት ይላሉ። መዝሙር የሚዘመርበትን ሰዓት አሁን የአምልኮ ሰዓት ነው ይላሉ። ኧረ ፕሮግራም መሪ ከቆመበት ጊዜ ጀምሮ ጸሎቱም፣ መስጠቱም፣ ስብከቱም፣ መባውም፣ ሁሉም መዝሙሩም አምልኮ፣ ጸሎቱም አምልኮ ማሰብን፣ ደስ መሰኘትን፣ መፈለግን፣ መታመንን፣ መናገርን ይጨምራል። መናገርን፣ የእርሱን ታላቅነት ያደረገልንን ነገር ሁሉ መናገርን የሚጨምር ነገር ነው። ዛሬ ወገኖች ቤተክርስቲያን ይህ መልእክት ያስፈልጋታል። ዛሬ እኔና እናንተ ይህ መልእክት ያስፈልገናል። ምክንያቱም ብዙ ጊዜ እንረሳለን። በዚህ ምክንያት እንፈራለን፣ ዝም እንላለን፣ እናፍራለን። ሰው የማይረባ ነገር እንኳን ለመናገር ሳይፈራ እኛ ትልቅ እውነት ይዘን፣ የሚያድን እውነት በእጃችን ይዘን፣ ለኃጢአት በሽታ መድኃኒት ላልተገኘለት ለኃጢአት በሽታ መድኃኒት በእጃችን ይዘን ዝም እንላለን። ከእግዚአብሔር የተስፋ ቃሎች ይልቅ፣ ከእግዚአብሔር የተስፋዎች ይልቅ ችግሮቻችን እናስባለን። ከእግዚአብሔር ኃይል ይልቅ ስለ ህመማችን እናወራለን። ስለ ብዙ ችግሮቻችን እናወራለን። ስለ እግዚአብሔር ታላቅነት እናውራ፣ ስለ እግዚአብሔር ኃይል እናውራ፣ ስለ እግዚአብሔር መድኃኒትነት እናውራ፣ ስለ እግዚአብሔር ፈዋሽነት እናውራ። እግዚአብሔር ማን እንደሆነ እናውራ፣ እንናገር። እግዚአብሔር እንዳንረሳ እንድንናገር ነው ዛሬ የምናገረን። ታዲያ ምን ማድረግ አለብን? ከዚህ መልእክት የእግዚአብሔርን ስራዎች በየግላችን ማሰብ አለብን። ምስክርነታችን እንዲጠፋ አንፍቀድ፣ እንዲረሳ እንዲደበቅ አንፍቀድ። እግዚአብሔር የታደገንን፣ የረዳንን፣ ይቅር ያለንን፣ የመራንን እያሰብን እንናገር። ለብዙዎች በየሜዳው እንናገር። አንዳንድ ሰዎች የባለፈውን ነገር ማሰብ በባለፈው ዘመን መኖር ነው ይላሉ። በባለፈው ጊዜ ውስጥ መኖር ነው ይላሉ። አይደለም ወገኖች፣ ማሰብ ለአሁኑ ጊዜ እምነት የሚጨምርልን ነገር ነው። ታዲያ ዓለማውያን ወይ በየቦታው በየከተማው አሁን በዋሽንግተን ዲሲ አካባቢ ብዙ የድሮን ነገር የሚያሳስቡን ነገሮች አሉ። ሜሞሪ ብዙ ሜሞሪያል እንትኖች አሉ የሚያስታውሱ ሞኑሜንትስ፣ ብዙ ነገሮች አሉ የቀድሞን ነገር የሚያሳስበው ማለት ነው። ስለዚህ ሙዚየሞች አሉ፣
ኤር ኤንድ ስፔስ ሙዚየም አለ። ስለ ሆሎካስት የእስራኤሎች ታሪክ ያን የተገደሉበትን ብዙ ያለቁበት ሆሎኮስት ሙዚየም አለ። የባይብል ሙዚየም ሁሉ አለ። የባይብል ሙዚየም አለ። የተለያዩ የስነ ጽሁፍ ሙዚየሞች አሉ። የዜና ሙዚየሞች አሉ። የተለያዩ ሙዚየሞች አሉ። ከኢትዮጵያ ስመጣ ወደ እነዛ ሙዚየሞች ነው ይዤ የሚሄደው እና ድሮ አሁን ለምሳሌ ስፔስ ሙዚየም ኤር ኤንድ ስፔስ ሙዚየም የሚባለው ስትሄዱ አውሮፕላን እንዴት በእንጨት የመጀመሪያ ሲሰሩ እንደነበረ ያንን የድሮን ልክ በዛ ሁኔታ እየተሰራ የነበረውን በእንጨት የተሰራውን ነገር ያሳያችኋል፣ ታያላችሁ። የአንደኛና ሁለተኛ የዓለም ጦርነትን ታያላችሁ በቪዲዮ እና ያ በድሮ መኖር ማለት አይደለም። ለወደፊቱ ትምህርት እንድናገኝበት ነው። ለወደፊቱ እምነት እንድናገኝበት፣ ሰዎች ለወደፊቱ ማሰብ እንዲችሉ የተቀመጠ ነው። ያ ሙዚየም የሚያስታውስ ነው፣ እንዳይረሳ ታሪክ እንዳይረሳ። ታዲያ ለዛ እንኳን ታሪክ ሙዚየም የሚቀመጥ ከሆነ የእግዚአብሔር ስራ በእኛ የተደረገው እግዚአብሔር ለእኛ ያደረገው ለህዝቡ ያደረገውን ነገር እንዴት ይረሳል? እንዳይረሳ ሙዚየም ለምን እናስቀምጥ? የሚያሳስብ ነገር ለምን እናስቀምጥ? ስለዚህ የእግዚአብሔርን ስራ አንርሳ። ሁልጊዜ በየግላችን እናስብ። ሁለተኛ እግዚአብሔርን ዘውትር እንፈልግ። መንገዳችን ስከብድብን ብቻ ሳይሆን ሲቃና መከራ ውስጥ ስንሆን ብቻ ሳይሆን እግዚአብሔር ከመከራ አውጥቶን ስኬት ላይ ሆነንም ሁሌ እግዚአብሔርን እንፈልግ። በሁሉም ጊዜ እግዚአብሔርን እንፈልግ። በችግር ጊዜ ይሁን፣ በበረታን ጊዜ ይሁን፣ በደከምን ጊዜ ይሁን፣ ሁሌ እንጸልይ፣ እናምልክ፣ እናመስግን፣ እግዚአብሔርን እንፈልግ። በምቾት ጊዜ እግዚአብሔርን አንርሳ። ብዙ ሰዎች በምቾት ጊዜ እግዚአብሔርን እንረሳሉ። ለዚህ ነው ባለፈው ጊዜ ኢያሱ ምዕራፍ 23 ላይ በታመና ሴራ በመጨረሻ ኢያሱ በእድሜው መጨረሻ ስናዘዝ ምንድን ነው ያለው? እዛ ክፍል ላይ ያኔ ታደርጉ እንደነበር አሁንም ወደ እግዚአብሔር ተጠጉ እንጂ ይላቸዋል። ያኔ በመከራ ጊዜ በጦርነት ጊዜ ወደ እግዚአብሔር ይጠጉ ነበር። አሁን ግን እግዚአብሔር አሳርፏቸዋል፣ እረፍት ሰጥቷቸዋል። በዚህ በእረፍት ጊዜ ደግሞ እግዚአብሔርን እንዳትረሱ ወደ እግዚአብሔር ተጠጉ እንጂ ይላቸዋል። ስለዚህ በሁሉም ጊዜ ነው እግዚአብሔር፣ እረፍት ባለን ጊዜ፣ በምቾት ጊዜ፣ በመልካሙ ጊዜ፣ በጤና እያለን በሰላም እያለን ሁልጊዜ እግዚአብሔርን መፈለግ ይኖርብናል። እግዚአብሔርን መርሳት የለብንም። ሌላው ደግሞ በመከራ ጊዜ፣ በመከራ ጊዜማ ማንም ይጮሃል ወደ እግዚአብሔር፣ ማንም እግዚአብሔርን ይፈልጋል። ፊቱን ዘወትር ፈልጉ ይላል። ፊቱን ዘወትር ፈልጉ፣ ዘወትር። ይህን ክፍል ስታነቡ ፊቱን ዘወትር ፈልጉ። ስለዚህ በመከራ ጊዜ የሚሆን በችግር ጊዜ ወይ ደግሞ በደስታ ጊዜ፣ በምቾት ጊዜ፣ በእረፍት ጊዜ፣ እረፍት በሌለበት ጊዜ፣ በሁሉም ጊዜ ዘወትር ፊቱን ፈልጉ። ሶስተኛ ምን እናደርግ? የእግዚአብሔርን ማዳን በየቀኑ እንናገር። ስለዚህ የእግዚአብሔር ሕዝብ ለእግዚአብሔር ምስክሮች ነን። እግዚአብሔር ምስክሮች አድርጎናል፣ አይተናል። ምስክር ማለት ያየ ማለት፣ የተመለከተ ማለት፣ የቀመሰ ማለት። ስለዚህ እኛ ለእግዚአብሔር ምስክሮች ነን። ስለዚህ እንናገር ማዳኑ እንዳዳነን ሌሎችንም እንደሚያድናቸው እኔን እንዳዳነኝ እናንተን ያድናቸዋል ብለን እንናገር። ለቤተሰቦቻችን፣ ለልጆቻችን፣ ለጓደኞቻችን፣ ለጎረቤቶቻችን እግዚአብሔር ስላደረገው ነገር እናውራ፣ ዝም አንበል። ስለዚህ ሰው ሊሰማው የሚገባ ስብከት ነው ራሱ። ስለዚህ የእግዚአብሔርን ስራ ሁል ጊዜ ማሰብ አለብን። ዛሬ በአንደኛ ዜና ምዕራፍ 16 ከ7 እስከ 23 እና መዝሙር 105 ከ1 እስከ 15 ባለው በዚህ በውብ የመጽሐፍ ቅዱስ ክፍል ነው እንግዲህ እግዚአብሔርን ስለ ማምለክና ስራውን ሳንረሳ፣ ተስፋውን ሳንረሳ፣ ታላቅነቱን ሳንረሳ ማመስገን፣ እርሱን ማመስገን፣ እሱን ማምለክ እንዳለብን እያየን ያለ ነው። መመስከር እንዳለብን እያየን ያለ ነው። ስለዚህ ስራዎቹን በማሰብ እና ማዳኑን በመናገር እግዚአብሔርን ልናመልክ ይገባል። ለምን? ለህዝቡ ድንቅ ስራዎችን አድርገዋል። እግዚአብሔር ዛሬም ድንቅ ስራዎችን ያደርጋል።
የቃል ኪዳን ተስፋዎቹን ተስፋ የገባልን በታማኝነት ይጠብቃል። እግዚአብሔር ይፈጽማል። የመረጣቸውን ህዝቦች በራሱ በኃይሉ በታላቅ ኃይሉ ይጠብቀናል። ዛሬ ማዳኑ ዝም ለማለት የማይቻል ታላቅ ስለሆነ እግዚአብሔርን ማምለክ ይኖርብናል። መርሳት የለብንም። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ። ይህ ምስጋና ምስክርነት ነው ራሱ። እግዚአብሔር የሆነ ነገር ሲያደርግልን አንደብቅ፣ እንናገር። ለብዙዎች ማስታወስ ያስፈልጋል። ክርስቲያናዊ ህይወት ቅዱስ የሆነን ማስታወስን የሚያስፈልገው የሚጠይቅ ነገር ነው። ብዙዎቻችን ከበረከቶቻችን ይልቅ ቁስሎቻችንን እናስታውሳለን፣ መከራችንን እናስታውሳለን። ከስኬቶቻችን ይልቅ ጉድለታችንን፣ ውድቀታችንን እናስታውሳለን። እግዚአብሔር እንዴት እንደረዳን ሳይሆን ማን እንደጎዳን እናስታውሳለን። ብዙ ጊዜ አይደል እግዚአብሔር የከፈተልንን በሮች ሳይሆን የተዘጉትን በሮች ነው የምናስታውሰው። ነገር ግን ዳዊት ምላል ድንቅ ስራውን አስቡ፣ ድንቅ ስራ መልካሙን ያደረገላችሁ፣ የከፈተላችሁን በር፣ ያዳናችሁን፣ የጎበኛችሁን ጉብኝቱን አስቡ ይላል። ስለዚህ ይህን በማድረግ የምስጋና መስዋዕት፣ የአምልኮ መስዋዕት ለእግዚአብሔር ልናቀርብለት ያስፈልጋል። ቃል ኪዳናችንን ልንረሳ አይገባም። ከአባቶቻችን ጋር ያደረገውን፣ ከኛ ጋር ያደረገውን እግዚአብሔር ቃል ኪዳኑን ሊለውጥ የማይችል ስለሆነ፣ ስለዚህ ታማኝ ስለሆነ እኛም በታማኝነት ልናስታውስ ይገባል። በእግዚአብሔር ታማኝነት ላይ የተመሰረተ ስለሆነ ቃል ኪዳኑ እኛ ብንናወጥ እግዚአብሔር አይናወጥም። የተስፋ ቃሉ አይናወጥም። ብንደክም ተስፋው ብርቱ ነው፣ አይደክምም። የእግዚአብሔር ተስፋ አይደክምም። እግዚአብሔር ሕዝቡን ምንም ደካማ ቢሆን ይጠብቃል። ጥቂት ቢሆን እርሱ ይጠብቃል። ቢፈልግ ነገስታትን ይገስጻል። የኛ ደካማነት እግዚአብሔርን አያስፈራውም። የኛ ትንሽ መሆን እግዚአብሔር ግን ታላቅ ነው። ተናናሾች ቢሆን እግዚአብሔር ታላቅ ነው። ስለዚህ እናውጅ፣ በእግዚአብሔር ሞገስ፣ በእግዚአብሔር ክብር፣ በእግዚአብሔር ስም ሆናችሁ ያለ ፍርሃት እግዚአብሔርን ድንቅ ስራ እናውጅ፣ እንመስክር፣ ወንጌልን እንመስክር። ሚስጥር አናድርግ፣ እንዲደበቅ አናድርግ። ለአሕዛብ ሁሉ የምስራችንን እናገር። ኢየሱስ ክርስቶስ ኃጢአተኞችን ለማዳን ወደ ዓለም መጣ፣ በመስቀል ላይ ሞተ፣ ከመቃብር ተነሳ፣ ኃጢአትን ይቅር ይላል እያልን እንናገር። የዘላለምን ሕይወት ይሰጣል። ዕለት ዕለት መታወጅ ያለበት ነው። በስራ ቦታችን፣ በመንገዳችን ለምናገኘው ሰው ነው፣ ለቤተሰብ፣ ለዘመድ፣ ለአዝማድ፣ ለሰው ሁሉ፣ ለጓደኛ፣ ለሁሉ መነገር ያለበት መደበቅ የሌለበት እውነት ነው። ስለዚህ እግዚአብሔር የጠራን ለዚህ ነው ወገኖች፣ እንድናስብ፣ እንድናሰላስል፣ እንዳንረሳ፣ ደስ እንድንሰኝ በእግዚአብሔር እንድንፈልገው፣ በቃል ኪዳኑ ታምነን እንድንኖር፣ ማዳኑን እያበሰርን እየተናገርን እንድንኖር ነው የጠራን እግዚአብሔር። ልባችን ሲቀዘቅዝ፣ ቅድም እንዳልኩት ልባችን ሲቀዘቅዝ፣ እምነታችን ሲደክም፣ ምስጋናችን ሲጠፋ፣ መመስከር ሲያቅተን እግዚአብሔር ያደረገልንን ነገር ዞር ብለን እናስብ። ያኔ ስራዎቹን ማሰብ ስንጀምር ደስታ፣ ሐሴት በልባችን ይፈሳል። ፊቱን መፈለግ ስንጀምር፣ ማዳኑን ማብሰር ስንጀምር፣ ህይወታችን በእውነት ለህይወታችን ይህ ነዳጅ ይሆናል። ለአምልኳችን፣ ለማመስገናችን፣ ለመነሳታችን ምን ይሆናል? ነዳጅ ይሆናል፣ ያነቃቃናል። ኑና እግዚአብሔር ያደረገውን እዩ ይላል ዳዊት። ለዓለም ሁሉ እንዲህ እንበልኛ፣ ኑና እግዚአብሔር ያደረገውን እዩ፣ የእግዚአብሔርን ስራ፣ ድንቅ ስራውን እዩ እንበል። እናሳይ፣ ልናሳይ ተመርጠናልና ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ለምንድን ነው ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን የሚገባው? ስራዎቹን በማሰብና ማዳኑን በመናገር እግዚአብሔርን ልናመልክና ልናመሰግን ይገባል። ምክንያቱም ለህዝቡ ድንቅ ስራዎችን አድርጓል፣ ያደርጋል። የቃል ኪዳን ተስፋዎቹ የእርሱን የተናገራቸውን በታማኝነት ይጠብቃል፣ ጠብቋል። የመረጣቸውን ህዝቦች በኃይሉ ጠብቋል፣ ይጠብቃል። ዛሬ
ማዳኑ ዝም ለማለት የማይቻል ታላቅ ስለሆነ ወገኖቼ እግዚአብሔርን ልናመልክና ልናመሰግን ይገባል። እግዚአብሔር ይባርካችሁ። እንግዲህ የጌታችን የኢየሱስ ክርስቶስ ጸጋ በፊታችሁ ይቅደም። የእግዚአብሔር አብ ፍቅር በዙሪያችሁ ይሁን። የመንፈስ ቅዱስም ህብረት ያበርታችሁ። ጌታ መውጣታችሁንና መግባታችሁን ይባርክ። ልባችሁ የታመነ እምነታችሁ የጸና ተስፋችሁም ሕያው እንዲሆን እግዚአብሔር ይጠብቃችሁ። ለእግዚአብሔር ክብርና ለሌሎች በረከት ይሆን ዘንድ ዛሬ የሰማችሁት ቃል በሕይወታችሁ ፍሬ ያፍራ። ሰላም ሁኑ፣ በፍቅር ተመላለሱ፣ ጌታን በደስታ አገልግሉ፣ አምልኩት፣ አመስግኑት። እግዚአብሔር ይባርክ።